በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል። ያለ ጸሎት ከሚያገለግል ሰው ይልቅ ያለ አገልግሎት የሚጸልይ ሰው ይሻላል ብለዋል ቅዱስ ጎርጎርዮስ ዘኑሲስ ሲናገር ምን ይላል? መምህር ከሆንክ ጸልይ፣ መምህር ከሆንክ ጸልይ፣ ከጸለይክ ደግሞ መምህር ነህ ይላል። ስለዚህ በዓለም ላይ ጎርጎርዮስ ምን ይላል? መምህር የሚባለው የሚጸልይ ሰው ነው የሚለው። ትልቁ መምህር የሚባለው የሚጸልይ ሰው ነው። ጸሎት የነገር ሁሉ የቅድስና ሁሉ በር ነው። ሰሞኑን ኢየሩሳሌም ነበርኩኝ። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አዎ ሰበሰብኩት አይደል? ፋዲ ይባላል እና እኔ መተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እንዴ እመቤታችንም እንዴ ጆሮ የሌላቸው ተነግረው የማይሰሙ ለእግዚአብሔር ጆሮ የሌላቸው በገዛ ክፋታቸው የሚጠፉ ሁልጊዜ ሰውን ማጥፋትን ብቻና ተንኮልን ብቻ የሚያስቡ ሰዎች እባብ ናቸው ማለት ነው። ምንም የሚያደርጓቸውን የማያውቁ የሚጫኗቸውን የሚጫኑ እነዚህ ነው አህዮች ናቸው። አሁን የምንኖረው በዚህ መልኩ ነው ማለት ነው። በጣም ነው የሚገርማቸው። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከዛ ምክንያት ልንገራችሁ። የጦርነት ወቅት ነው። እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድን ነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል ስሩ። እስቲ ጊዜው አለፍ ይበል ትንሽ እንረጋጋ። ምን አስቸኮላችሁ? እስቲ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርድ እና ተኝተን ሊበርድ ነው እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። እግዚአብሔር ይጠብቀን እንጂ ሰው እኮ ካጣ ችግር ነው። እናት ልጇን እኮ በልታለች። መጽሐፍ ቅዱስ ላይ ተጽፎልናል። በተራ ዛሬ አንቺን ልጅ እንብላ ነገ አንቺን እንብላለን ተባብለዋል እኮ። አንደኛዋ የሰው ልጅ በልታ በመነገው እምቢ በማለቷ እኮ ከንጉስ ፊት ቀርበው ትናንት የኔ ልጅ በላን ደግሞ ዛሬ አንቺን እንብላ ስላት እምቢ አለች ተብለው ተካሰዋል። እንዲህ ያለ ዘመን የርግብ ኩስ በወርቅ የተሸጠበት ጊዜም አለ ለምግብ። እግዚአብሔር ያደረገልንን ውለታ እንደመቼ ትዝ ብሎን ያውቃል። እንደፈለግን እንኖራለን፣ እንደመጣልን እናገራለን፣ ያሻንን ያህል እንተኛለን፣ ሲከፋን እግራችን እንደለቀለ እንሄዳለን። ምን አለብን እንላለን። ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለም። ምንድነህ? ሰው እዚህ ሰው ነኝ በሉላችሁ። ሰው ነኝ። ይሄ መንገዴ ከእግዚአብሔር ሀገር ያደርሰኛል፣ ከሲኦል ሀገር። መግደል የት ያደርሳል? ሲኦል። ሰውን ማባላት የት ያደርሳል? ሲኦል። መቀማት የት ያደርሳል? ሲኦል። ዝሙት የት ያደርሳል? በእሳት ያነዳል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባረካቸውም እግዚአብሔር? ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው።